ያልተሟጠጠው የኢራን አቅም አሁንም ለዓለም ስጋት ሆኗል። በተለይም ለምዕራባውያኑ የማያባራ የኢኮኖሚ ቀውስ ውስጥ ከቷቸዋል። የሆርሙዝ ጣጣ አሁን ብቻ አይደለም፣ 2 ወራትን ባስቆጠረበት ቅጽበት ውስጥ የዓለም ኢኮኖሚ ክፉኛ ተናግቷል። የአሜሪካ ማዕከላዊ ስለላ ድርጅት ያወጣው መረጃ ደግሞ የኢራን አቅም ገና 4 ወራትን በዚሁ የመቀጠል የሚያስችል መሆኑን ነው የገለጸው። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ከያዟቸው አንኳር ጉዳዮች ውስጥ ከሀገር ውስጥ እስከ ዓለም አቀፍ የምታደምጡበት ሰዓት ላይ ደርሰናል። እንደምን አመሻችሁ። በቀዳሚነት ፕሬዝዳንት ዶናልድ ትራምፕን እናያለን። ፕሬዝዳንት ዶናልድ ትራምፕ ጦርነትን ለመቋጨት በቀረበው የአሜሪካ የስምምነት እቅድ ላይ ኢራንን ምላሽ ለማግኘት እየጠበቁ መሆኑን ለጋዜጠኞች ተናግረዋል። አሜሪካ ባለ 14 ነጥብ ስምምነት እቅድ አዘጋጅታ ወደ ኢራን መላኳን የተሰማው በዚሁ ሳምንት ነበር። የመግባቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ የሚለውም ይገኝበታል። ኢራን ላይ የተጣሉ ማዕቀቦችን ማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስም ተካተዋል። በመጨረሻም ይደርሳል ተብሎ የሚጠበቀው የሰላም ስምምነትም የሚመሰረተው በዚሁ እቅድ ውስጥ በተከታተቱ ነጥቦች ላይ እንደሚሆን ተዘግቦም ነበር። ኢራን እቅዱን እየገመገመች መሆኑን በውጭ ጉዳይ ሚኒስትሯ በኩልም አስታውቃ ነበር። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ፈጽመዋል። ትናንት አርብ ምሽት ኢራን ለእቅዱ ምላሽ ሰጥታም እንደሆነ የጠየቁት ትራምፕ ምናልባት ዛሬ ምሽት ምላሻቸውን እንሰማለንም ብለዋል። ኢራን ሆን ብላም ድርድሩን እያጓተተች ነው ብለው ያምናሉ እንደሆነም የተጠየቁት ትራምፕ አላውቅም የሚል ምላሽ መስጠታቸውን ሲኤንኤን ዘግቧል። በቅርቡ እናውቃለን ሲሉም አክለዋል። ትራምፕ ይህንን ከማለታቸው ከሰዓታት አስቀድሞ ግን የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ኢራን ምላሽ ትሰጣለች ተብሎ እንደሚጠበቅም ተናግረው ነበር። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለው እንጠብቃለን፣ ምላሻቸውም የምር እንደሚሆን ተስፋ አደርጋለሁ ብለዋል። እስካሁን ሰዓት ድረስ ግን ኢራን ምላሽ ስለመስጠቷም አልተዘገበም። ከዚሁ ጋር በተያያዘም አሜሪካ ጦርነቱን ለማብቃት ኢራን ላቀረበችው የሰላም ሐሳብ ምላሽ እየጠበቀች ሲሆን ኢራን ደግሞ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ተወቅሳለች። ከምላሹ ይልቅ ወታደራዊ እርምጃ ፈጥኗል የሚለው የኢራን ምላሽ ደግሞ ነገሩን ወዴት ይወስደዋል የሚለውን አሳሳቢ አድርጎታል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ኢራን ለቀረበላት የሰላም ሐሳብ ዛሬ አርብ ምላሽ ትሰጣለች ብለው ቢጠብቁም እስካሁን ድረስ ግን ይህ ዜና እስከተጠናቀረበት ድረስ ምላሽ አለመስጠቷ ነገሮችን አወሳስቦታል። ሚኒስተሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸው ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን፣ ምላሻቸውም የምር እንደሚሆን ተስፋ አደርጋለሁም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ትናንት ሐሙስ እንደተናገሩት አገራቸው በአሜሪካ በኩል የቀረበው የሰላም ሐሳብ እየመረመረች መሆኑንም ተናግረው ነበር። ይህን በእንዲህ እንዳለ ግን የአሜሪካና የኢራን ኃይሎች አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ፕሬዝዳንት ትራምፕ የተኩስ አቁም እንደጸና መሆኑንም አስታውቀዋል። የአሜሪካ በኢራን ሚሳኤሎች፣ ድሮኖችና ፈጣን ጀልባዎች ጥቃት እንደተፈጸመባት ስትከስ ኢራን ደግሞ እርምጃ የወሰደችው አሜሪካ በሆርሙዝ ወሽመጥ በኢራን ነዳጅ ጫኝና በሌላ መርከብ ላይ ለፈጸመችው ጥቃት አጸፋ መሆኑን ገልጻለች። ይህን ተከትሎም አርጋቺ በኤክስ ገጻቸው ላይ ባሰፈሩት ጽሑፍም አሜሪካ የዲፕሎማሲ መፍትሄ ጠረጴዛ ላይ በሰፊው ሲቀርብ ፊቷን ወደ ሞኝ ወታደራዊ ጀብደኝነት ታዞራለች ሲሉም ይከሳሉ። አሜሪካ ለፈጸመችው ጥቃት ምክንያቱም ጫና ለመፍጠር የተደረገ ፍጥጫም ዘዴም ወይም ደግሞ ጠባጫሪም ሲሉ የአሜሪካ ፕሬዝዳንት ከማይወጡበት አዘቅትን ለመክተትም የታለመ አሳሳች ያሻጥረኞች ተግባር እንደሆነም ተናግረዋል። ውጤቱም እንደከዚህ ቀደሙ ተመሳሳይ እንደሚሆን ያመላከቱት የውጭ ጉዳይ ሚኒስትሩ ኢራናውያን ፈጽሞ የሚንበረከኩ ባለመሆናቸው ሁልጊዜም ዲፕሎማሲው እንዳይሳካ ምክንያት ይሆናልም ብለዋል። አሜሪካና ኢራን ጦርነቱን ለማቆም ተዘዋዋሪ ንግግር እያደረጉ ባሉበት በአሁኑ ጊዜ የሁለቱ ሀገራት ኃይሎች አልፎ አልፎ እየተጋጩ መሆናቸው ደግሞ ነገሩን አሳሳቢ አድርጎታል። ዛሬ አርብ አሜሪካ በሆርሙዝ ወሽመጥ ኢራን መርከቦች ላይ የጣለችው እገዳ ጥሰው ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦችን መምታቷንም አስታውቃለች። የኢራን ዜና ወኪል የሆነው ፋርስ የዜና ወኪል በሆርሙዝ መተላለፊያ ላይ በኢራን ኃይሎችና በአሜሪካ ባህር ኃይል መካከል ግጭት መካሄዳቸውን ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫ ሳምንታት ያስቆጠረው በኢራን ወደቦች ላይ የተጣለው እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማን የሰቀሉ
ሁለት መርከቦች ኢላማ አድርጎ እንዳይንቀሳቀሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ ሴንትኮም እንዳለው የባህር ኃይል ተዋጊ አውሮፕላን በመጠቀም በመርከቦች ላይ በተወሰደው እርምጃ መርከቦች ወደ ኢራን እንዳይመለሱም ተደርገዋል። ጨምሮም ሁለቱ ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለፈጸሙ ከጥቂት በፊትም የተሰጣቸውን ማስጠንቀቂያ ባለመቀበላቸው እርምጃ እንደተወሰደባቸው ገልጿል። የአሜሪካ ሰራዊት ማዕከላዊ እዝ በኢራን ነዳጅ ጫኝ መርከቦች ላይ ስለተወሰደው እርምጃ ካወጣው መግለጫ ጋር ጥቃቱ ሲፈጸም የሚያሳይ ቪዲዮም አያይዞ አጋርቷል። የአሜሪካ ኃይሎች በኢራን ላይ የባህር እቀባ ማድረግ ከጀመሩ ጊዜ አንስቶ ኢራን ከወደቦች የሚነሱ ወደ ኢራን ወደቦች ያቀኑ የነበሩ ከ70 በላይ ነዳጅ ጫኝ መርከቦች ማገዳቸውን የአሜሪካ ሰራዊት ማዕከል እዝ ሴንትራል ኮማንድ አስታውቋል። እነዚህ መንቀሳቀስ እቀባ የተጣለባቸው ግዙፍ የነዳጅ ጫኝ መርከቦችም ከ13 ቢሊዮን የአሜሪካን ዶላር በላይ ዋጋ የሚያወጡ ከ166 በላይ ሚሊዮን በርሜል በላይ ነዳጅ የጫኑ እንደነበሩ የማዕከላዊ እዝ ባወጣው መግለጫ ላይ አመላክቷል። ኢራን ወሳኙን የሆርሙዝ ወሽመጥ መዝጋቷን ተከትሎ ምላሹን አሜሪካ ከሚያዝያ 5 2018 ዓ.ም ጀምሮ በኢራን መርከቦች ላይ እንዳይንቀሳቀሱ እገዳ ጥላለች። በዚህም በሆርሙዝ ወሽመጥ በኩል ከኢራን ወደቦች የሚነሱና ወደ ኢራን ወደቦች የሚጓዙ ሁሉም መርከቦች እንዳይንቀሳቀሱ በአሜሪካ ኃይሎችም እገዳ ተጥሎባቸዋል። በአሜሪካ እና በኢራን መካከል ዳግም ግጭት ማገርሸቱን ተከትሎ ዶላር ያለው አቅም ላይ መዳከሙን መታየቱን ሮይተርስ የዜና ወኪል መዘገቡ ደግሞ ነገሩን አሜሪካና ኢራን በፍጥነት ካልቋጩት የዓለም ኢኮኖሚ ክፉኛ የሚጎዳበት ሆኗል። ኢራን በአሜሪካ መርከቦች ላይ፣ አሜሪካ ደግሞ በኢራን ከተሞች ላይ ጥቃት መፈጸሟን ተከትሎ ነው ዶላር ላይ መዳከም የታየው። ቢሆንም ግን ፕሬዝዳንት ትራምፕ በሁለቱ ሀገራት መካከል የተደረሰ የተኩስ አቁም አለማብቃቱንም ገልጸዋል። በጦርነቱ ምክንያት አቅሙ የወረደው ዶላር ትናንት በተካሄደው ግጭት ሰበብ ዳግም ተጨማሪ ቅናሽ አሳይቷል። እንዲሁም በነዳጅ ዋጋ ላይም መጠነኛ ጭማሪም ተከስቷል። በዚህም ምክንያት ዋነኛ የነዳጅ ገዢ መገበያ የሆነው ዶላርም በገበያ ላይ ያለው ዋጋም ከሌሎች ዋና ገንዘቦች አንጻር የ0.14 በመቶ ቅናሽ ታይቶበታል። በተቃራኒው የጃፓኑ የን፣ የአውሮፓ ዩሮና የብሪታንያው ፓውንድ ጭማሪ አሳይቷል። በዚህም ዩሮ በ0.16 በመቶና በ0.26 በመቶ ጭማሪ በማሳየት በገበያው ላይ ጥንካሬውን አግኝቷል። የተባበሩት መንግስታት ድርጅት የምግብና እርሻ ድርጅት ፋኦ በባህረ ሰላጤው ጦርነት ከተጀመረ ወዲህ ለሶስተኛ ተከታታይ ወር ሚያዝያ ላይም የዓለም ምግብ ዋጋ ጭማሪ ማሳየቱንም ማስታወቁ ምናልባት ከዚህ ከዶላር የዋጋ መናር ጋር ተያይዞም ሳይሆን አይቀርም ይላሉ። ይህ ጭማሪ በዋናነት የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት መፈጸም መጀመራቸውን ተከትሎ በአትክልት በዘይቶች ላይ በተከሰተ ዋጋ መጨመር ምክንያት ነው። ፋኦ በዓለም ላይ ለግብይት የሚቀርቡ የምግብ ሸቀጦች ዋጋን የሚከታተልበት የዓለም ምግብ ዋጋ ጠቋሚ ሰንጠረዥም እንደሚያመላክተው የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6 በመቶ ጭማሪ አሳይቷል። በኢራን ላይ የተከፈተው ጦርነት ከጀመረ በኋላ ባህረ ሰላጤው ላይ በሚገኙ ወሳኝ ጭነት መርከቦች ላይ መተላለፊያ ሆርሙዝ ወሽመጥ የሚደረገው እንቅስቃሴ የተገደበ ሲሆን አሁንም ይኸው ችግር ባለበት እንደቀጠለ ነው። 20 በመቶ የሚሆነው የዓለም ነዳጅ ፍጆታ በሆርሙዝ በኩል የሚያልፍ ከመሆኑም ተጨማሪ ለግብርና ስራ የሚውለው የኬሚካል ማዳበሪያና 1/3 የሚጓጓዘውም በዚህ ወሽመጥ ነው። የመተላለፊያው መዘጋት የነዳጅ ማዳበሪያ ለምግብ ምርት አቅርቦት የሚውሉ ሌሎች ግብዓቶች ላይም እጥረት አስከትሏል። በዚህም ሳቢያ የማዳበሪያ ዋጋ በ80 በመቶ ጭማሪ አሳይቷል። ኢራን የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢኮኖሚያዊ ጫናን ለማሳደር ስምምነት ላይ እንድትደርስ ለማስገደድ በሚል የጣለው የባህር ጉዞ እገዳም ለተጨማሪ ወራቶችም መቋቋም ትችላለች መባሉ ደግሞ ሌላኛው የአሜሪካ የስለላ ተቋም ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ ሪፖርት ማሳየቱ ደግሞ አሜሪካ ለዚሁ ጉዳይ አፋጣኝ እልባት ካልሰጠችም የዓለም ኢኮኖሚ ክፉኛ እንደሚጋሽብም ማሳያ ሆኗል። የአሜሪካው ጋዜጣ ዋሽንግተን ፖስት እና የዜና ወኪሉ ሮይተርስ ያወጡት ዘገባ እንደሚያሳየው ኢራን ወደ ወደቦቿ የሚደረጉ ጉዞች ላይ በተጣለ እገዳ ምክንያትም ኢኮኖሚዋ ቀውስ ውስጥ ሳትገባ ቢያንስ ለ3 ወይም ለ4 ወራት መቋቋም እንደምትችል ሲአይኤ ባደረገው ትንተና ደምድሟል። እንደ ዋሽንግተን ፖስት ዘገባ የፕሬዝዳንት ትራምፕ ጦርነት የመቋጨት ተስፋ ላይ ጥያቄ ያስነሳው ይህ የግምገማ ሰነድ ለዋይት ሃውስ የቀረበ ሲሆን በዚህ ሳምንት ነው
በነዋሪዎች ዘንድ ከፍተኛ ድጋፍ የሌለውን ጦርነት ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላትን ተጽዕኖ የመፍጠር እቅድ ውስን መሆኑን እንደሚያመላክት ሮይተርስ ያነጋገራቸው አንዳንድ ምንጮች የተናገሩትም። በተጨማሪም የሲአይኤ ሪፖርት ኢራን በአሜሪካና በእስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ ባላስቲክ ሚሳይል አቅም እንዳላትም ማሳየቱን ዋሽንግተን ፖስት ዘግቧል። ከኢራን ከጦርነት በፊት ከነበሯት ተንቀሳቃሽ ሚሳይል ማስወንጨፊያዎች ውስጥ 75 በመቶ እንዲሁም ከሚሳይል ክምችቷ 70 በመቶም አሁንም እንደያዘች ተገልጿል። ጋዜጣ ያነጋገራቸው አንዳንድ ባለስልጣናት የኢራን መንግስት ምድር ስር ያሉ መሳሪያ ማከማቻ መልሶ መክፈት መቻሉንና የተጎዱ ሚሳይሎችን መጠገኑን ገልጸዋል። ጦርነቱ ከተጀመረ በፊት ለመጠናቀቅ ተቃርቦ የነበረው አዲስ ሚሳይሎችንም ጭምር እየገጣጠመ መሆኑን የሚያሳዩ መረጃዎች መኖራቸውን ተናግረዋል። ለሮይተርስ ምላሽ የሰጡት አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለውን ድምዳሜ ሐሰት ሲሉ አጣጥለውታል። ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የተጣለው እገዳ ንግድን በመቋረጥ ገቢን በማውደምና ስርዓታዊ ኢኮኖሚያዊ ውድቀትን በማፋጠን ኢራን ላይ እውነተኛና ተደራራቢ የሚሄድ ጉዳት እያደረሰ ነው ብለዋል። ኢራንም በወሳኙ የባህር መተላለፊያ ሆርሙዝ በኩል የሚያልፉ መርከቦችን የምትቆጣጠርበትና ታክስ የምታስከፍልበት የመንግስት መስሪያ ቤት ማቋቋሟ ደግሞ ከዚሁ መረጃ ጋር ተያይዞ ኢራን አሁንም አቅሟ እንዳለ አንድ የመርከብ ጉዞ መረጃ ኩባንያ አስታውቋል። አሜሪካና እስራኤል ጥቃት ከተፈጸመባት በኋላ ሆርሙዝን የዘጋቸው ኢራን በወሽመጡ ላይ ያላትን ቁጥጥር ህጋዊ ቅርጽ ለማስያዝ የምታደርገው ጥረትን ቀጥላለች። ከዚህ በፊት በመተላለፍ የሚጓዙ መርከቦች ታክስ የምታስከፍልበት ረቂቅ ህግ ማዘጋጇ መገለጹ የሚታወስ ነው። አሁን ደግሞ በወሽመጡ የሚደረጉ ጉዞዎች የሚፈቀድና ክፍያዎች የሚሰበሰብ የመንግስት ኤጀንሲ መቋቋም ሎይድስ ሊስት ኢንተሊጀንስ የተሰኘው የመርከብ ጉዞ ዳታ ተቋም መስታወቁን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። የፋርስ ባህረ ሰላጤ ወሽመጡ ባለስልጣናትን የሚል ስያሜ የተሰጠው ይህ ተቆጣጣሪ መስሪያ ቤትም ራሱን በወሽመጡ ለሚደረጉ ጉዞዎች ፍቃድ መስጠት ብቸኛ ስልጣን ያለው አካል አድርጎ ማቅረቡን ኩባንያው ሐሙስ ዕለት ባወጣው መረጃ አጋርቷል። እንደ ኩባንያው ገለጻ ኢራን ባለስልጣናት በወሽመጡ ማለፍ በሚፈልጉ መርከቦችም የሚሞላ ማመልከቻ ላይም የያዘ የኢሜል መልእክትም አሰራጭቷል። ኢራን በሆርሙዝ ወሽመጥ መዝጋት በባህር መስመሩም ያልፉ የነበሩ የነዳጅ የጋዝ ማዳበሪያና ሌሎች የፔትሮሊየም ምርት ጉዞችን ተስተጓጉሏል። አሜሪካን በምላሹ ወደ ኢራን ወደቦች የሚደረጉ ጉዞዎችንም አግዳለች። በወሽመጡ የተጣለው እገዳ የነዳጅ ዋጋን ጣሪያ እንዲነካና የዓለም ኢኮኖሚም እንዲቃወስ አድርጓል። የአሶሺየትድ ፕሬስ ዘገባ እንደሚያሳየው አዲሱ የኢራን መስሪያ ቤት የአገሪቱ መንግስት በጦርነት ወቅት መርከቦችን ያሳልፍና ክፍያ ይሰበስብበት ለነበረው አሰራር ህጋዊ ቅርጽ የሚሰጥ መሆኑን ነው። ኢራን በወሽመጡ የትኛውንም መርከብ እንደሚያልፍ መቆጣጠር እንዲሁም ለጭነት ታክስ የማስከፈልም ሐሳብ እንዳላት ነው የተገለጸው። የሆርሙዝ ወሽመጥ ጣጣ ከኢራንና አሜሪካ እስራኤል ጦርነት ባለፈ ለዓለም ዳፋው ተርፏል። አሁን ግን ትግስታቸው ያለቁ የምዕራባውያን አንዳንድ የጦር መርከቦች ወደ ሆርሙዝ ወሽመጥ መዘጋቱ እንግዲህ ከመሞት መሰንበት በሚል ወደ ጦርነት ውስጥ ለመግባት እየዳዱ ያሉበት ሁኔታ ነው። ከነዚህ ሀገራት ውስጥ እንግሊዝ ቀዳሚው ሀገር ሆናለች። የጦር መርከቧንም ወደ ሆርሙዝ አስጠግታለች። ምናልባት አጋርነቷን ታሳያለች። ገለልተኛ አቋም ይዞ የነበረው የሰሜን ቃል ኪዳን ጦር አባል ሀገራት ኔቶ በዚህ ውሳኔው የሚዘልቅ አይመስልም። የአንዳንድ ሀገራትን ጫናም መቋቋም ስላቃተው ይህንኑ የሆርሙዝ ወሽመጥም በበላይነት ለመያዝና ይህን የዓለም ኢኮኖሚን ወደ ነበረበት ለመመለስ የሚደረግ ጥረት ውስጥ የራሱን አስተዋጽኦ ለማድረግ እያሳሰበ ይገኛል። ኢራን፣ ቻይና፣ ሌሎች መሰል ሀገራትም የወሽመጡን መከፈት አብዝተው ይፈልጋሉ። ቀጣይ ግን በምን አይነት መልኩ የሚለው ጉዳይ አሁንም እንዳስጨነቀ ነው። በጦርነት ወይስ በሰላማዊ መንገድ? የእናንተ ምላሽ ይሆናል። ክቡራትና ክቡራን የጋፋት ኒውስ ሐሳባችሁንና አስተያየታችሁን በጋፋት ኒውስ ዩቲዩብ ቻናላችን ኮሜንት፣ ሰብስክራይብ በማድረግ ግለጹልን። ስላዳመጣችሁን በድጋሚ እናመሰግናለን።